ከ6 ወር በፊት መጣ እሷ በዳኒ ምክንያት ተጣልታችሁ አጋጣሚ ነው ያገናኘን አይደል? ምንም አጋጣሚ አይደለም። እና ታዲያ ቡቡ እዚህ ጋር አጋጣሚ ነው ያገኘኋት ድንገት ነው ያገኘኋት ሲል ብዙዎቻችሁ ጥያቄ ሆኖባቸዋል። ከሷ ጋር ስለተደባበራችሁ ደብሮ እንደመጣ ነግረኝ ነው። እና አንቺ ጋር ነው የመጣሁት? አንቺ ጋር ልሸሸክ መጣ አግኝተኝ ሄድከው? ሚጋ በተደባበርክ ጊዜ እኔ ጋር መጣህ ነበረ ስትለው አንቺ ጋር ልሸሸግ ነው ወይ የመጣሁት ታዲያ አለ ብሩኬ። በሳቱ በጣም ተናደ ነበር። ስሜታዊ ነበር። ምናልባት ቪዲዮ መካከል አወዛጋቢ የሆነባችሁ ድንገት ነው ያገኘሁሽ ድንገት ነው ምን ተፈጠረ ታዲያ ብሎ እየጠየቃት አይ ነገሩን እንዲህ ሳይከር ልጅቷን ማናገር ካለብን አናግረን ቤተሰብም ማወቅ ካለበት የሷ ቤተሰብ ደግሞ እንዴት ሊሆን ይችላል ቤተሰቦቿን መጠየቅ እንችላለን ከማን እንደሆነ ምን እንደሆነ እያለ ባለታለችኝ እና ጓደኛሞች ናቸው ፍቅረኛሞች ናቸው በጣም ነው የሚዋደዱት። እስቡት እንግዲህ የስክስታ ዳርዳሩ ምንድነው አለ ያገሬ ሰው ይኸው መለኛው ዝንጥል አድርጎ ውጥት ታደረገላቸው ፍቅረኛው ናቸው በጣም ይከባበራሉ በጣም ስለዚህ ሁሉም ነገር ተስተካክሎ ያለቀ ጉዳይ ነው። ቀለበት አድርጋለች ሃይሚ በውስጥ ይኸው ገልብጥ አድርገው እኮ ትልቅ ወንድምየው ሃይሚ አከብራታለሁ ወዳታለሁ ለዚህ ደረጃ ያደረሰችኝ ሃይሚዬና 50 ሺህ ገብቻለሁ በጣም ነው ማከብርሽ በጣም ነው መወድሽ ያለብሽን ችግር አሁን ደግሞ እንደምትፈጪው ተስፋ አደርጋለሁ ብሎ እንግዲህ ያለውን ላይፍ የሱ ያሳለፈውን ላይፍ እንዲሁም ብሩኬና ሃይሚ ምን አይነት ሪሌሽን እንዳላቸው የፍቅር ታሪካቸውን እንደሚያፈቅራት ይሄው ከሷ ፎቶ ከትልቅ ወንድሙ እንግዲህ ከሚያከብረው ወንድሙ ካፉ ወጥቷል ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? አዳራችሁ እንዴት ነው? አቤት ቲክታከር ላይ ብዙ ሀሳብ አስተያየት በቃ ሼር እያደረጋችሁ ነው። ይመቻችሁ ለማንኛውም ማለት ነው። ያው ሃይሚዬ እንግዲህ መውደቋ በጣም ብዙ ሰው አስደንግጧል። ግን ደግሞ ያው የካራክተሩ ችግር ነው ምንም ማድረግ አይቻልም እና ያው ብዙዎቻችሁ ደግሞ ረሲስ ባክሽ እንደዛ አትበይ እውነት እየመሰለን እኮ ነው ምንድነው ምናምን እያላችሁ ነው። እውነት አይመሰላችሁ ለሁሉም ነገር መረጋጋት ነው ያለባችሁ ምንም እውነት የለም። ብሩኬ ያው 4 ቀኗን ተጠቅሟት ነው በባለፈው ከሷ 4 ቀን ከዛ በፊት በማንኛው ጊዜ ሄደ በማንኛው ጊዜ እሷን አገኛት ምናምን ባይዘወይ እኛ የምናወራውን ነገር እነሱ እየገለበጡ እየሰሩላችሁ ነው። በነገራችን ላይ ቲክታከር ላይም አንዳንድ ቦታ ኮመንት ላይ የምጽፉትን እየገለበጡ እየሰሩት ነው በነገራችን ላይ ማለት ነው። ሶ በሌላችሁ ፈልጌ ነው አሁን እዚህ ጋር አሁን በዛ ክፍተት ውስጥ ካልሆነ ይሄ ነገር እንዴት ሊሆን ይችላል? አያስኬድም። ሲጀመር ከመጀመሪያው ጀምሮ እሷ እንደዛ ኩትት ብትት ብላ የመጣችው እኔ ነግሬያቸዋለሁ እኮ እርጉዝ ትመስላለች ብያቸዋለሁ። እና ለድራማ ወቃ ተዘጋጅታ የመጣች ነች። በቃ እርጉዝ ሴት እንደዚህ ነው የሚሆነው። አንዱ ልቤ ደግሞ ምን አሰበው መሰላችሁ? የምርም እውነት አርግዛ ይሆን እንዴ? ከዛ ዩቲዩብ ቻናል ከፍተው ሊያሳድጓት ፈልገው ይሆን አልኩኝ። የብሩኬ ፍቅረኛ በፍጹም አይደለችም። በፍጹም ማለት ነው። መለኛው እኮ ተናገረ እኮ የትምህርት ቤት ላይፍ ነው እሱም ከ2 ዓመት በፊት ነው። እሱም በቃ ሌላ እንደሆነች ነው እንደው ሲናገር ራሱ መለኛው ማለት ነው እንጂ ይቺ በፍጹም አለችም። እና እኔ ሳስበው የሆነ ባሏ ሌላ ሆኖ ግን ያው በብሩኬ ምክንያት አድርገው ያው ለመፈመስ ነገር ተነጋግረው የሚሰሩት ነው የመሰለኝ እኔ አሁን ላይ ሳስበው ዝም ብዬ ማለት ነው። እና ያው አሁን ላይ ታውቃላችሁ ስራ አይኖርም እና በዚህ አጋጣሚ ዩቲዩብ ቻናል ከፍታ ልሰራ ከዛ ልጇ ልታሳድግ ነው። ያው ሌላ ቸከስ አላት ብዬ ነው የማስበው እኔ በእኔ በኩል በእኔ እይታ ማለት ነው። እንደው እርጉዝ እንኳን ብትሆን ለማለት ፈልጌ ነው። አይደለችም ለማለት ደግሞ እውነት አይንና አፍንጫዋን እዩት እስኪ። የእርጉዞች አይንና አፍንጫ ትንሽ የሆነ ሰፋ አበጥ ነገር ይላል ገባችሁ? እና ትንሽ እንደዛም አስቤያለሁ። ብሩክን እኔ በፍጹም አላስበውም። ጭራሹንም እኔ ብሩክ እንዲህ ያደርጋል ብዬ እኔ አላስበው። ማደንዘዣ ተደርጎበት ካልሆነ በስተቀር ብሩክ በፍጹም አያደርገውም። ማደንዘዣ ተደርጎ ደግሞ ግዴታ የሆነ ያን ነገር ሲሰራ እንዴት ነው 6 ወር እርጉዝ እስክትሆን ድረስ ሲሰራ እንዴት ነው የማያውቀው? እንዴት አያውቅም? ማደንዘዣስ ቢደረግ መድኃኒትስ ቢደረግበት እንዴት አያውቅም ይሄን ነገር ብዬ ለራሴ ጥያቄ ሆኖብኛል። ብዙ ነገር ስወዛግብ አድሬያለሁ ቤተሰቦች። ይሄ ሪሊ ነገር ነው። እኔ አልፈራም ባይዘው በእንደዚህ አይነት ነገር ብዙዎቻችሁ እንዲህ እኔ ሳወራ አሁን እናንተ ይሁን እንደ ነውር ነገር ምናምን ትሉታላችሁ። ግን ምንም ነውር የለውም እዚህ ጋር ምንም ማለት ነው። ሶ እኔ አሁን እንደው በዛን ሰዓት እንደው ሜቢ ደብሮት ሄደ እንኳን ብለን ብናስብ ማለት ነው። እንደው ምሳሌ ነው የምላችሁ። ጭራሽ ይቺ ፍቅረኛው አይደለችም በፍጹም። ግን እንደው ምሳሌ ቢሆን እንኳን ምናልባት ቢደብረው እሷን ቢያገኛት የሆነ ወይ መጠጥ ብታጠው ደግሞ መጠጥ አይጠጣም። እውነት ለመናገር እንዳልኳችሁ ያው የሆነ ማደንዘዣ በሜሪንዳ ምናምን ሰታው ካልሆነ ግን ደግሞ እንደዛ ከሆነስ እንዴት ነው የሚንቀሳቀሰው?
ሳይንቀሳቀስ ሊሰራ አይችልም አይደል እንዴ? ሳይንቀሳቀስ እርጉዝ ልትሆን አትችልም። ስለዚህ ብዙ ጥያቄ አደረብኝ። መቼስ በፍላጎቱ በፍቃደኝነት ብሩክ ይሄን ነገር እንደማያደርገው 100% እኔ እርግጠኛ ነኝ። እንዴት የማታውቂው ሰው እርግጠኛ ልትሆኝ ቻልሽ? ስለምትወጁ ነው ምናምን የምትሉ ሰዎች አላቸው። እንደዛ አይደለም። ምክንያቱም ሀይሚ በጣም ይወዳታል፣ በጣም ያከብራታል። የሚወዳት በእርግጥ ከእሷ ጋርም እስካሁን ይኑረው አይኑረው አናቅም። ከካሜራ ጀርባ ምን እንዳለ አናቅም። ካሜራው ላይ የመጣለንን ባየነው ልክ ነው እኛ የምናምናቸው። ከዛ በኋላ ደግሞ የራሳቸው ሪሌሽንሽፕ፣ የተደበቀ ሪሌሽንሽፕ አላቸው። ምክንያቱም ሁሉ ነገር ሚዲያ ላይ ይውጣ የምንልበት ጉዳይ የለም። ፕራይቬሲ ያስፈልጋል። እንትና ሚፍታህ እንኳን ምን አለ በእዩምና በብሩኬ መሀል ምናልባት ፕራይቬሲ ሳላችሁ ፕራይቬታችሁን ይውጣ ብዬ አልልም፣ ግን ምንድን ነው ያላችሁ ነገር በጣም ግልጽ አድርጉት እያለ ነው ሲጠይቅ የነበረው። ሀይሚና ብሩኬም ይሄ ነገራቸው ፕራይቬሲ ሊሆን ይችላል፣ እዚህ ሚዲያ ላይ የሚወጣበት ጊዜ አልደረሰ ሊሆን ይችላል። ግን ደግሞ ሀይሚና ብሩኬ ራሳቸውን ተረዳተው ራሳቸውን የሆነ የሚናበቡበት ፓርት ሊኖራቸው ይችላል። ምክንያቱም ወንድና ሴት ሆናችሁ በዚህ ልክ እየተዋደዳችሁ እየተፋቀራችሁ ምንም ነገር አይፈጠርም ማለት እኔ አላምንም። ግን ከሁለቱ ውጪ ሌላ ቦታ ሄዶ እንዲህ ይሆናል ብዬ እኔ በፍጹም ብሩክን እኔ አላምንም። ከሀይሚ ጋር ረጅም ጊዜም ስለቆየ ስላሰበበትም ስለተፋቀሩም ስለተሳሰቡም ስለተዋደዱም ወደዛ ህይወት ዓለም ውስጥም ስለገቡ እንዳያችሁ ቀለበት አድርጓል ብሩኬ። ያው መለኛውም ተናግሮታል። ቀለበትም አድርጎላታል ብሏል። በአሁኑ ቀለበት አስመሰለው እንጂ የበፊት ቀለበት አላት ብዬ ነው የማስበው ከሀይሚ ጋር ማለት ነው። ምንም ፕራይቬት ስላደረጉ ነው እንጂ ህይወታቸውን ምንም አዲስ ነገር የለውም። እና እኔ ይች ልጅ አንደኛ እንደዛ ብላ ሰርታ የዩቱብ ቻናል እንዲከፈትላት እንድትታወቅ ስለፈለገች፣ ሁለተኛ ነገር ደግሞ የሆነ ሰፕራይዝ አለ። በባለፈው እንደዚህ አላምንህም ምናምን በተባለ ነገር እሷ ሀይሚ እንደው የሆነ እሷን መፈተን ቢሆን 1 2 3 ቪዲዮ ተሰርቶ ይቆማል። ከዚህ በኋላ ግን መደዳውን ከቀጠለ እንዳልኳችሁ እሷ ትንሽ ጊዜ ታውቃ ቪዲዮ ልሰራ ባሏ ሌላ ሆኖ እርጉዝ ሆና እንደዛ ሊረዷት ሊያግዟት ፈልገው ከሆነ ብዬ አስቤያለሁ። ይሄንን ማለት ነው ቤተሰቦቼ። ያው ከማስባቸው ውስጥ ሁሉም ትክክል እየሆኑ ስላየኋቸው ነው። እሷ ላይ ካየሁት ነገር ነው። ሜቢ ያው እንግዲህ የበፊቱ የሰፈሩ ልጅ ጓደኛ ሆነች የበፊቱ ኖርማሊ። ምክንያቱም ቪዲዮ ላይ ታችኋታል። ኖርማል ሰፈር ሰው እንደዚህ በትምህርት ቤት የምትተዋወቁ ሰዎች። በፍጹም ግን የብሩኬ ፍቅረኛ አይደለችም። የብሩኬ ፍቅረኛውን እናቴ ቼክ ማታረግም እንደዚህ ጭራሹንም እንዴ እናንተ ያማችኋ። ጭራሽ ሀገር ውስጥ አይደለችም የብሩኬ የመጀመሪያ ፍቅረኛው። እውነቴን ስነግራችሁ እንዴ ያማችኋል እንዴ። እና ግን እኔ የተረዳሁት ነገር በቃ ይሄን ነው የሚመስለው። ለማንኛውም ግን ብዙ ነገር ያስተምራል። በነገራችን ላይ ቪዲዮ ያስተምራል። በህይወታችሁ ውስጥ የምትወዱት ሰው ያልሆነ ቦታ ጥሏችሁ ሲሄድ እናንተ ሳትፈልጉ የማትፈልጉት ህይወት ውስጥ ገብታችሁ በእንደዚህ አይነት ወጥመድ እንደምትያዙ በደንብ ነው የሚያስተምረው ቪዲዮ። በደንብ ማለት ነው፣ እስከ ጥግ ድረስ ያስተምራል። አንድ ይሄን ያስተምራል። ሁለተኛ ነገር ደግሞ እኔ ፍጹም ነኝ አንቺን አልፈልግሽም ከህይወቴ አውጥቼሻለሁ ብሎ የተዋት ሴት ያቺ ሴት ማለት ነው የምትወደው ወንድ ጥሏት እንኳን ቢሄድ በሆነ ምክንያት ደካማ ጎኑ ገብታ የራሷ እንደምታደርገው የራሷ ማድረግ ባትችል እንኳን ከሱ ፍሬ እንደምታፈራ ነው አሁን እሷ እየከወነች ያለችው ማለት ነው። አሁን እንግዲህ ብሩኬ ከ2 ዓመት በላይ ነው ትቼሻለሁ ምናምን እያለ ነው። ግን በመሀል ከ6 ወር በፊት እናቴ ልጠይቅ ሲሄድ እንደዛ ልበላችሁ እኔ ብዬ ነው ቡታጅራ ሲሄድ እሺ እንደዛ ባለው መልክ ልበላችሁ ቡታጅራ ሲሄድ አጋጣሚ ተገናኝተናል አለ። አሁን ያቺ አጋጣሚ የምትለው ነገር ናት። አሁን ሰውን እንደዚህ እያሽከረከረ እያምታታ ያለው ነገር አጋጣሚ የምትለው ያቺ ቡታጅራዋ የአንድ ቀኗ አጋጣሚ የምትለው ነገር ሰው አምኗልም አላመነም፣ ሁለት ሆኗል። አንዳንድ ሰው አምኗል፣ አንዳንድ ሰው አላመነም። ያ ነገር ነው እና እሱ ደግሞ እና ብንገናኝ ምን ተፈጠረ ተገናኘን ማለት እንደዚህ ሆነ ወይ እያለ ነው። የሆነ ሰዓትማ ቅመሟን ዞር ላይ ታረጋት ማለት ነው። እና ይሄ ልጅ እሷን ነው እየፈተነ ያለው የእሷን ፊሊንግ ነው ማየት የፈለገው ነው እያልኩን ያለሁት ማለት ቪዲዮ ማየት ትችላላችሁ። እንደዛ ስትለው ከ6 ወር በፊት መጣ አግኝተኸኝ ነበር ተገናኝተን ነበር ከዛ የተፈጠረውን ነገር አንተ ታውቃለህ ምናምን ሁሉንም ነገር ሚዲያ ላይ ማውራት አለብኝ ምናምን ስትለው እጁን ቅመሟ ላይ አድርጎ ነበርና እሷን አያትና የሆነ ብድግ አደረገና እሷን እየፈተናት ይሁን ምን ይሁን እኔ ምንም ሊገባኝ አልቻለም ቤተሰቦች ማለት ነውና
እኔ እኔ ባየሁት ነገር ነው እማወራው እና ሃይሚ ጋር ያስደንግጧታል ነገር ሜቢ ደግሞ ሃይሚ ምን አለባት መሰላችሁ የሆነ ሰው እንደዚህ ግርግር ሲፈጥር እሷ ባለፈው ትዝ ይላችኋል ቤኪና ብሩኬ እንዳይጣሉ መኝታ ቤት ፕራንክ ስታደርግ ወደኋላ ውድቅ ብላ ጸባቸውን አፍርሰዋለች። ትናንትና አሁን ብሩኬ ልጅቷን ካላልነኩኝ ምናምን እያለ ነበር። እዛ ልጅቷን ሲያንቅ ሚፍታህ አለ ምናምን እሷ ወደቀች። እሷ ስትወድቅ ይዘዋት ነው የሄዱት። መኪና ውስጥ ግን ቁጭ ብላ ላይ ተነስታለች ያላችሁ ሰዎች አልተነሳችም። መጀመሪያ ሚፍታህ አስገባት። ከዛ በኋላ ደግሞ ብሩኬ ከዚህ አንገቷን ደገፋት። ከዛ ሄዶ ሚፍታህ ላይ ነው የተኛችው እንጂ ቁጭ አላለችም። ቤተሰቦች አላያችሁም እዚህ ጋር ማለት ነው። አልተነሳችም። ምናልባት አሁን ነገ ሆስፒታል ከገባች ሶኬ ነገሩ ሪል ነው። እሷ ፕራንክ እየተደረገች ነው አታውቅም። ሆስፒታል ከገባች ግን ሆስፒታል ሳትገባ ደህና ነኝ እንደዚህ ነኝ ምናምን ብላ ቤቷ ወይ ተኝታ ወይ የሆነ ቦታ ከመጣች በቃ ትክክለኛ እሷም ታውቃለች እየከወኑ ነው ብለን ነው የምናስበው ቤተሰቦች። እኔ እንደዛ ነው ያሰብኩት። ማታቅ ከሆነ የተወሰነ ሰዓት ራሷ መታመሙ አይቀርም እና ሐኪም ቤት መግባቱ አይቀርም። ቶሎ አትድንላቸውማ። ስለዚህ ልጁ የጠራን ይቅርታ። ስለዚህ ነገ ነው በቃ እውነትና ውሸቱ እውነት ሁሉም ያውቃሉ አያውቁም የሚለውን ነገር ነገ ነው የምናውቀው። ሌላው ሲቀጥር ደግሞ በእያንዳንዱ ቤት አንዳንድ ቪዲዮ እየተሰራ እያያችሁ እናንተ እንዴት ነው ብሩኬ እንዲህ አድርጓል ብላችሁ አንዳንዶቻችሁ ህሊናችሁን የሸጣችሁ ሰዎች አላችሁ። በፍጹም ብሩክ እንደዚህ አያደርግም። በፍጹም ነገርኳችሁ እኮ ወይ አጭበርብራው አሳስታው ካልሆነ በስተቀር ህይወቱ ነፍሱ እያወቀ ይችን ልጅ በፍጹም እንደዛ ህይወቷን አያበላሽም። ምክንያቱም ብሩክ ለሴት ልጅ ያለውን ክብር ታውቃላችሁ እስከ ጥግ ድረስ ማለት ነው። ማንኛውንም ሴት ያከብራል። የሴት ልጅ ፈተናዋ በጣም ብዙ ነው የሚለውና የተቸገረ ሴት እንኳን ሲያይ አይታችኋል። እንትናን እንኳን ቡታጀራ ላይ ቻናሏን ሼር አድርጎላታል እያለቀሰች መታ። ሌላው ግን ለነሱ ቪዲዮ የሰራችበት እነ ኤፋ እነ ምናምን እነሱ ሼር አላደረጉላትም። ብሩኬ ግን ሼር ያደርጋል። ሴት ልጅ ማገዝ የሚወድ ሰው ደግሞ እንደዚህ የሴት ልጅ ህይወት ያጨልማል ብዬ አላስብም። በዛች ቅስፈት ውስጥ ደግሞ ሃይሚ ተጣላችኝ ብሎ እንደዚህ ከሌላ ሴት ጋር ከድሮ ፍቅረኛም ሆነ ምን ጋር እንደዚህ መጋጋጥ ቦታ ይደርሳል ብዬ እኔ ብሩኬን በፍጹም አላስበውም። በፍጹም ማለት ነው። ብቻ ግን ልጅቷ የመጣችበት አንድ ፐርፐዝ አላት ብዬ ነው ማስበው። ያንን ፐርፐዝ እስክናውቀው ድረስ እንግዲህ ፈጣሪ በሰላም ያሰማን ጥሩን ነገር። ቤተሰብ አመሰግናለሁ። ባይ መልካም ቀን። የልእምተውት ማረግ የሚቅርብኝ አንድ አገሬን ብቻ ክፉ አታስነኩብኝ ሞተው ስላቆሟት ህመሟ አለብኝ አፈሯ ምግቤ ነው ምናስላለብኝ የጎጆዬን ድምቀት ክብሬ በመነው ስሟ በስሜ ላይ ዘላለም ኗሪ ነው። ውብ ሀገሬ ውብ ሀገሬ ውብ ሀገሬ